ሰላም ጤና ይስጥልን። ይህ ኢትዮ ማለዳ ነው። በያላችሁበት ሰላማችሁ ይብዛ። ጀዋር መሐመድ ስለ አመራሩ አኗኗር አጋርቶናል፣ የምናየው ይሆናል። ይህም ብቻ አይደለም። ከጤና ሙያተኞች ጋር በተያያዘ ጀዋር እንደተለመደው የመረጃ ምንጩን አክብዶ ከምንጩ መረጃ አውጥቻለሁ ብሎናል። ጀዋር ዛሬ ስለ አመራሩ አኗኗር የካቢኔ ደሞዝ ስንት እንደሆነ ለይቼ አላውቅም ነበር። ዛሬ ግን ከ13000 እስከ 15000 እንደሆነ ሰማው። አንድ የወረዳ አመራር ሁሌም ስጋ ቤት ነው የሚያመሸው፣ ግሮሰሪ ነው። ልጆቹ የሚማሩት ከግል ትምህርት ቤት ነው። ሚስቱ ስራ የላትም፣ እሱ ሁሌም ዘናጭ ነው ሲል አኗኗራቸውን በዚህ መልኩ ገልጾታል። ታዲያ በዚህ የምቾት ኑሮ የሚኖር የብልጽግና አመራር ኑሮውና ደሞዙ እንዴት ተመጣጠነ ብንል ሚስጥሩ ሙስናና ዘረፋ ነው ብንል አያስኮንንም። መንግስት የጤና ሙያተኞች ተቃውሞ ገና ሳይጀመርበት ደንግጧል። አገዛዙ ይህኛው የተቃውሞ እንቅስቃሴ እንደ ጦርነቱ ቀሎ አልታየውም። የአገዛዙን ውድቀት የሚፈልጉ ዩቲዩበሮች፣ ፖለቲከኞች ግፋ በለው እያሉ ነው። የጤና ሙያተኞች ማህበር ደግሞ ጥያቄው ተገቢ ነው፣ መንግስት አስቸኳይ መፍትሄ ይስጥ ሲሉ አስተጋብተውታል። ፖለቲከኛው አቶ ጀዋር መሐመድ ደግሞ ከጉዳዩ ጋር በተያያዘ ሁነኛ መረጃ ደርሶኛል እያለ ነው። ፖለቲከኛው አቶ ጀዋር ያገኘውን መረጃ እንደሚመለከተው ይዘነዋል። አብራችሁን ቆዩ። ዛሬ ማለዳ ከፍተኛ የፌዴራልና የክልል ባለስልጣናት በጤና ባለሙያዎች በተነሳው ተቃውሞ አስቸኳይ ስብሰባ አድርገዋል። ይህንን ተከትሎም የዞን ኃላፊዎችና ከጤና ቢሮ ኃላፊዎች ጋር ዙም ኮንፈረንስ ተደርጓል። የውይይቱ ተሳታፊዎችም የጉዳዩን አሳሳቢነት በመጥቀስ ተቃውሞ ወደ ሌሎች የስራ ዘርፎች ሊሸጋገር ይችላል የሚል ስጋታቸውንም አጋርተዋል። በስብሰባው የሚከተሉትን እርምጃዎች በመውሰድ የተቃውሞ እንቅስቃሴውን ለማርገብና ለማስቆም ከስምምነት ላይ ተደርሷል። መንግስት ከተመረጡ የጤና ባለሙያዎች ወኪሎች ጋር የሚመክርበት ስብሰባ ማዘጋጀት ተቀዳሚ ተግባር ነውም ብሏለኝ። በሚዘጋጀው ስብሰባ ላይም የመንግስት ኃላፊዎች የጤና ባለሙያዎችን ጥያቄ እውቅና መስጠት፣ ማድመቅና ማሞገስ፣ የደሞዝ ጥያቄን በተመለከተ ለመመለስ የሚያስችል ጥናት እየተደረገ ነው የሚል ምላሽ መስጠትም አስቧል። ጥናቱ እንደተጠናቀቀም የጤና ባለሙያዎች ጥያቄ መልስ እንደሚያገኝ ቃል መግባት፣ እስከዚያ ድረስ የጤና ባለሙያዎች በትዕግስት እንዲጠብቁና ጥያቄያቸው በጽንፈኛ ኃይሎች እንዳይጠለፍ ጥንቃቄ እንዲያደርጉ ማሳሰብ፣ በጤናው ሴክተር ውስጥ ያሉ የመንግስት ደጋፊዎች ይህንን እንዲያስተጋቡ ማድረግ። የጤና ሚኒስትር ዶክተር መቅደስ ዳባ፣ የትምህርት ሚኒስትር ዶክተር ብርሃኑ ነጋን ጨምሮ ከፍተኛ ኃላፊዎች በስብሰባው ተገኝተው ቃል እንዲገቡም ተብሏል። እዚህ መረጃ ላይ ማየት የፈለግነው ሁለት ነገር ነው። አንደኛው ጥናት ሲሆን፣ ሁለተኛው ደግሞ ቃል መግባት የሚሉት ናቸው። ብልጽግና ለራሱ የገቢ ማሰባሰቢያና የሀብት ማካበቻ የብድር ማመቻቻ ማይክሮ ፋይናንስ የሚል ጥናት ሲያጠና ጥናቱም በእንኳን ደስ አላችሁ ሲተገበር 55 ብር የነበረው ዶላር ከእንቅልፋችን ስንነሳ 85 ብር፣ ዛሬ ላይ ደግሞ 145 ብር ሲገባ እንደ ሀገር ይህ አይነት ቀውስ እንደሚፈጠር እውነቱ ጠፍቶት ነው ወይ የሚለው ሌላው የአገዛዙ የማይመለስ ጥያቄው ነው። ሌላው ደግሞ ቃል መግባት ነው። አገዛዙ ቃል በመግባት እንከን አይወጣለትም። ገና ሲመጣ ሰላምና ፍቅርን እንደ እህል ዘራለው ማለቱ አይዘነጋም። መንግስታችን እንኳን ቃል ገባለው ያለውን እንኳን ደስ አላችሁ ነዳጅ ማውጣት ዝናብ ማዝነብ ጀመርን ብሎ በአደባባይ በተናገረው አንደበቱ ዝናቡም ግፉን ቆጥሮ ድርቅ ሲሆን ነዳጁስ እንግዲያውስ ራስን ቻል ብሎ ከ27 ብር 117 ብር ሲገባ እንዲህ እያልን በብልጽግናው አውሮፕላን ከተሳፈርን 7 ዓመታትን አስቆጠርን። ታዲያ የብልጽግና ደቀ መዝሙሮች ከታች እስከ ላይ ለጤና ባለሙያዎች ጥያቄያችሁን የሚመልስ ጥናት እየተጠና ነው፣ ለዚህ ቃል እንገባለን የሚል ስታንዳፕ ኮሜዲ ማዘጋጀቱ ደግሞ ሌላው የአገዛዙ ለበጣ ነው።